ሰላም እንዴናችሁ የዜና በሻ ቤተሰቦች ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እኔ ዮኒ ነኝ። ይህ ደግሞ ዜና በሻ ቻናል ነው። ከመጨረሻው ድረስ መከታተል እንዳረሱ መልካም ጊዜ። ዛሬ እናንተ 3 ደቂቃችሁን ስጡኝ፣ እኔ ደግሞ ስራ ሰጣችኋለሁ ማለት ነው። የሀገር ውስጥ ሳይሆን የውጭ ስራዎችን ዩቲዩብ ላይ እየሰራን እንዴት ተከፋይ እንደምንሆን ነው ማሳያችሁ። እስከ መጨረሻው መከታተል እንዳረሱ። ሁላችንም እንግዲህ እንደምናውቀው ቲክቶክ በ7 ሀገሮች እንግዲህ በቪው መክፈል እንደጀመረ ሁላችንም ሰምተናል፣ ሁላችንም እናውቃለን። ከኢትዮጵያ ሆነን እንዴት መጀመር እንደምንችልም ከዚህ በፊት ቪዲዮ ሰርቼላችሁ ነበር፣ እሱን ተመልሳችሁ ማየት ትችላላችሁ። አሁን ግን ዩቲዩብ ሾርት ብንጀምር ይሻላል ወይንስ ደግሞ ቲክቶክ ብንጀምር ይሻላል? ሁለቱንም አነጻጽሬ ልንገራችሁ። ቲክቶክ ላይ በቪው ገንዘብ ለማግኘት በጣም ብዙ ከናንተ ይጠበቃል። ፔድ የሆነ ቪፒኤን ሊኖራችሁ ይገባል። እንዲሁም ደግሞ የተለያዩ ምሰሯቸው ስራዎች ኮፒራይት በጣም ነው የሚያስቸግራችሁ። እዛ ላይ የተለያዩ ነገሮችን ማድረግ ይኖርባችኋል ቲክቶክ ላይ። ዩቲዩብ ላይ ደግሞ ይሄን ሁሉ እንዴት ማለፍ እንደምትችሉ ዛሬ ነግሬያችሁ ከሁለቱ አስመርጫችሁ ስራ ትጀምራላችሁ ማለት ነው። ሁላችንም እንደምናውቀው ቲክቶክ እንግዲህ በ7 ሀገራቶች ውስጥ መክፈል ጀምሯል ማለት ነው። በቪው ብቻ መክፈል ጀምሯል። በ1000 ቪው እስከ $1 አካባቢ ነው የሚከፍለው ቲክቶክ ማለት ነው። ዩቲዩብም ደግሞ በተመሳሳይ ሁኔታ በሾርት መክፈል ጀምሯል። 10 ሚሊዮን በአንድ ወርና እንዲሁም ደግሞ 500 ሰብስክራይብ ያስፈልጋችኋል ይሄንን ዩቲዩብ ላይ ለመስራት ማለት ነው፣ ዩቲዩብ ሾርት። እንዲሁም ደግሞ ቲክቶክ ላይ ደግሞ በ30 ቀን ውስጥ 10,000 ፎሎወርና እንዲሁም ደግሞ 100,000 ቪው ያስፈልጋቸዋል ማለት ነው። ከሁለቱ እንግዲህ እኔ ሳነጻጽራቸው ዩቲዩብ በጣም የተሻለ ይመስለኛል። ምክንያቱም ዩቲዩብ የተሻለ ነው ያልኩበት ምክንያት ዩቲዩብ ላይ የተለያዩ አይነት ስራዎችን መስራት ትችላላችሁ። በኤአይ ተጠቅማችሁ መስራት ትችላላችሁ። እንዲሁም ደግሞ ፊልሞችን እየቆራረጣችሁ እዛ ላይ መስራት ትችላላችሁ። ሙዚቃዎችን፣ የተለያዩ ነገሮችን እየሰራችሁ እዛ ላይ ክፍያ ማግኘት ትችላላችሁ ማለት ነው። ግን ታርጌት ማድረግ ያለባችሁ ኦዲየንስ የሚሆነው ዩቲዩብ ላይ መስራት ስትጀምሩ የውጭ ሀገር ኦዲየንስ ነው እንጂ የሀገር ውስጥ ኦዲየንስ ምንም አይሰራላችሁም። የውጭ ሀገር ኦዲየንስ እንዲኖራችሁ ደግሞ ምን ማድረግ አለባችሁ? ፔር ባይሆንም ቪፒኤን ተጠቅማችሁ ቪዲዮ መልቀቅ ይኖርባችኋል። እንዲሁም ደግሞ ኦዲየንሳችሁን ታርጌት ያደረጋችሁበትን ኦዲየንስ ፊልም የምትለቁ ከሆነ አሁን እየቆራረጣችሁ የሀገር እንደሌላችሁ የምትፈልጉትን ቋንቋ እንዲሁም ደግሞ የተለያዩ ነገሮችን እየቆራረጣችሁ መልቀቅ ትችላላችሁ ማለት ነው እዛ ላይ። እንዲሁም ደግሞ በኤአይ መስራት ትችላላችሁ። በፈለጋችሁት እየሰራችሁ በጣም ብዙ ገንዘብ ይገኛል ማለት ነው ከዩቲዩብም ልክ እንደ ቲክቶክ ግን በጣም ያስቸግራችኋል ቬሪፊኬሽኑ። እንዲሁም ደግሞ ሶስቱን ካሟላችሁ በኋላ ሶስቱ ማለት ከ18 ዓመት በላይ እንዲሁም ደግሞ 10,000 ፎሎወር እና 100,000 ቪው ካሟላችሁ በኋላ እንኳን መታወቂያ ቬሪፋይ ማድረግ ይጠይቃችኋል። እንዲሁም ደግሞ የተለያየ ሪጅናችሁ ምናምን ታውቆ ባል ልትደረጉ ትችላላችሁ ማለት ነው። ዩቲዩብ ግን ምንም ይሄንን አይመለከተውም ማለት ነው። 10 ሚሊዮን ቪው እና እንዲሁም ደግሞ 500 ሰብስክራይበር ይኑራችሁ፣ ከዛ በኋላ ክፍያ ይጀምርላችኋል ማለት ነው። ክፍያ ደግሞ ሲጀምርላችሁ የትም ሀገር ሆናችሁ የትም ሀገር ስራ ብትሰሩ ለእናንተ ምንም አይመለከታችሁም፣ ዩቲዩብም አይመለከተውም። ታርጌት ኦዲየንስ አድርጋችሁ ከሰራችሁ ኢቭን ቪፒኤን እንኳን ባትጠቀሙ ከሆነ ሰዓት በኋላ ቫይራል ከወጣላችሁ በኋላ ቪፒኤን እንኳን ባትጠቀሙ እየወሰደ ለነዛ ታርጌታችሁ ነው የሚያደርስላችሁ ማለት ነው። ቲክቶክ በጣም ከባድ ነው በአሁን ሰዓት። ኢቭን እኔ በጣም ሞክሬ ያለው ቲክቶክ ክፍያ ለማስጀመር ሆኖም ግን በጣም አልቻልኩም ማለት ነው። ሞክሬ ያቃታይ ነገር ነው። ግን ሎኬሽን ቀይረን ምናምን እንዴት መክፈት እንደምንችል አሳይቻችኋለሁ ከዚህ በፊት። ግን ክፍያው ላይ ለመድረስ በጣም ከባድ ነው። ዩቲዩብ ሾርት ግን በቅርብ የከፈትኩት አካውንት አለኝ የውጭ ሀገር ስራ የምሰራበት። የውጭ ሀገር ስራ ምን ልስራ ብላችሁ ካሰባችሁ እኔ አሁን ጀስት እኔ ማቃቸውን እየሰራሁባቸው ያሉትን ሁለት ኒቾች ነግራችኋለሁ። አንደኛው ስለ ኳስ ስሩበት። ስለ ኳስ ስትሰሩበት በጣም ቫይራል የመውጣት እድል አለው። ምክንያቱም ሰርች እየተደረገ ይመን ስለሚታይ ስለ ኳስ ብትሰሩ ተመራጭ ነው። ሁለተኛ ደግሞ ስለ ፊልም ብትሰሩ ፊልም እየቆራረጣችሁ የሆነ ፓርታቸውን ብትለቁ ጥሩ ነው። እንዲሁም ፖድካስቶችን ብቻ የተመቻችሁን ውጪ ላይ ይታይልኛል ብላችሁ የምታስቡትን ጌሞችንም ሊሆን ይችላል እየቆራረጣችሁ መልቀቅ ትችላላችሁ ማለት ነው። ዩቲዩብ ሾርት ዛሬ እንዴት ልጀምር ወይንም ደግሞ ከጀመርኩኝ በኋላ ስንት ብር አገኝበታለሁ ካላችሁኝ እመኑኝ የኢትዮጵያ ዩቲዩበሮች 100,000 200,000 ሰብስክራይበር ያላቸው እንዲሁም እስከ 100,000 ቪው ድረስ የሚያገኙ ሰዎች የሚሰሩትን ገንዘብ በቀላል ትሰሩታላችሁ። ምክንያቱም ውጭ ሀገር ነው የእናንተ ኦዲየንስ ያለው። ብራዚል ውስጥ ሊሆን ይችላል፣ ዩኤስኤ ሊሆን ይችላል፣ እንግሊዝ ሊሆን ይችላል፣ ጀርመን ሊሆን ይችላል። ሶ ለዛ በጣም የሚታየላችሁ ክፍያው በጣም ብዙ ነው ማለት ነው። ስለዚህ ዛሬ ዩቲዩብ ሾርት መጀመር ትችላላችሁ ማለት ነው። ዩቲዩብ ሾርት ለመጀመር ዩቲዩብን የሆነ በስታንዳርድ መልኩ መክፈት አይጠበቅባችሁም። ከእናንተ የሚጠበቀው ኢሜል ያስፈልጋችኋል። ዩቲዩባችሁ ውስጥ ግቡና ከዛ ያን ኢሜል ትመርጡታላችሁ። ያን ኢሜል ሰሌክት አድርጋችሁ ትገቡና ክሬት ቪዲዮ ብላችሁ ቀጥታ ቪዲዮ ልቀቁበት። ከዛ በኋላ ሾርት ቪዲዮ ስትለቁበት ምንም ችግር የለውም፣ ቬሪፋይም አርጉ አይላችሁም። ሾርት ቪዲዮ ከለቀቃችሁ ከዛ በኋላ ተምኔል ልጠቀም ምናምን ካላችሁ ስልክ ቁጥራችሁን አስገቡ ይላችኋል። ስልክ ቁጥራችሁን እዚህ ጋር ታስገባላችሁ ማለት ነው። ከዛ
በኋላ ቀጥታ መጀመር ነው ማለት ነው። ስልክ ቁጥራችሁንም ኢቭን ማስገባት አይጠበቅባችሁም ሾርት ሰሩ። ከዛ አይታችሁ አሪፍ ደረጃ ላይ ከደረሰላችሁ በኋላ ሴቲንጎቹን ላስተካክል ካላችሁ ትችላላችሁ። ስልክ ቁጥር፣ ሎኬሽን፣ የተለያዩ ነገሮችን የዛኔ አጀስት ማድረግ ትችላላችሁ። እኔ ግን ኢቭን ሁለተኛው ቻናሌ ላይ እስካሁን እነዚህ ነገራቶች አልሞላውም ማለት ነው። ዝም ብዬ ቪዲዮ ለቃለሁ። ስልክ ቁጥር ብቻ ነው ያስፈልገኝ ማለት ነው ተምኔል ስለምጠቀም ስልክ ቁጥር ሞልቼ እንግዲህ ቪዲዮ እየለቀኩበት እገኛለሁ እዛኛው ቻናሌ ላይ። እንግዲህ በዚህ መልኩ ዩቲዩብ ሾርት መጀመር ትችላላችሁ ማለት ነው። ዩቲዩብ ሾርት አሁኑኑ ጀምሩ፣ እመኑኝ አሪፍ ደረጃ ላይ ትደርሳላችሁ። ኮፒራይት እንዳይዛችሁ የተለያየ ነገር ጠቀሙ፣ ቮይስ ተጠቀሙ፣ ቪዲዮ ላይ ኢፌክት ጨምሩበት ምናምን። ከዛ በኋላ እመኑኝ ተከፋይ ትሆናላችሁ። የዛሬው ቪዲዮአችን እንደጠቀማችሁ አልጠራጠርም። ይሄን ቻናል ሰብስክራይብ እንዲሁም ይሄን ቪዲዮ ላይክ ማድረግ እንዳይረሳ። መልካም ጊዜ፣ ይመቻችሁ።